ስራ ላይ እንዴት ነው ስራ የመውሰድ ነው ወይስ ኤድ ነው የሚያደርገው? ይረዳል? ስራን እንዲያቀላጥፍ አድርጓል ወይስ? በጣም ትክክለኛ ስጋት ነው። የሚገርምሽ እንኳንስ እኛ ይቀርና በጣም ኤክስፐርት የሆኑ ሰዎችም ስቲል ትልቅ ስጋት አለባቸው የኤአይ ብዙ ኢንፎርሜሽን ስላለው ምን እንደሚያመጣም ላይታወቅም ይችላል፣ ምን ሊያደርግ እንደሚችል። በተለይ ሚስ ኢንፎርሜሽን፣ ሃሉሲኔሽን፣ ዲፕ ፌክ የሚባሉ ነገሮች አሉ፣ ውሸቶች ማለት ነው። እና ሳንወድም እየተጠቀምነው ነው። ግን እንዳልሽው ጤናማ በሆነ መልኩ እንዴት አድርገን እንጠቀመው የሚለው ነገር ኢዝ አ ኳስችን ራይት። አርቲፊሻል ነው፣ ያው በተፈጥሮ እንደ ሰው አላገኘው ማለት ነው። አርቲፊሻል ነው እና ተምሮ ነው ተነግሮት ነው። ግን ልጆቻችን እንዴት አድርገው በብልሃት ወይም ባላንስድ በሆነ መልኩ ይጠቀማሉ? ትልቅ ኮንሰርን ነው። ወደ ሪል ላይፍ ስመለስ አሁን ለምሳሌ ሄልዝ ኬር ውስጥ ቅድም ብለሽናል እንጠቀመዋለን፣ ኤጁኬሽን ውስጥ ይጠቀሙታል፣ ብዙ የተለያየ ቦታ ላይ እንጠቀመዋለን። ግን እንዴት ነው ኤአይ ቤተሰብ ልጆቻችን ላይ ቀን ለቀን ላለ ኑሯችን ላይ የምንጠቀመው? ኤአይ ክሬተር አይደለም፣ ጀነሬተር ነው። ጀነሬት ነው የሚያደርገው እንጂ ክሬተር አይደለም። ሰላም ጤና ይስጥልኝ ውድ እናት ለእናት ቤተሰቦቼ፣ እንኳን ወደዚህ መጣችሁ። ስላየዋችሁ በጣም ደስ ብሎኛል። እንግዲህ ልክ እንደተለመደው ያስተምሩናል፣ ያንጹናል፣ ብዙ ነገር ያስተምሩናል የምላቸውን ሰዎች እኔንም ያስተማሩኝን ይዤላችሁ እመጣለሁ። እንግዲህ ዛሬ እንግዳችን የኔት ባላለች ከጊዜ በፊት አዲስ አይደለችም። የአይቲ አስተማሪ ነች፣ የአይቲ ባለሙያ ነች፣ ኢንጂነር ነች፣ አርክቴክት ነች እና እሷም የራሷም ታስተምራለች አይቲ። በኋላ ላይ እናደርግላችኋለን የእሷንም የምታገኟትን የት እንደምታገኟት አንዳንድ ነገር ለመማር ብዙ ሰዎች አስተምራ ስራ ሲይዛለች እና አድራሻዋን እናደርግላችኋለን። መጨረሻ ዲስክሪፕሽን ከታችም ኮሜንት ላይ እናደርግላችኋለን። የዚህንም ቻናል እንግዲህ ሰብስክራይብ ሳታደርጉ ብዙዎቻችሁ እንደምታዩ ነው። ሰብስክራይብ አድርጉ፣ ሼር አድርጉ፣ ብዙ ሰው ጋር እንዲደርስ። የኒ ራስ አስተዋውቂ አዲስ ለሚያዩ ሰዎች የኒ ማናት? እሺ ሳሪ፣ በድጋሚ እንግዳሽ አድርገሽ ስለጋበዝሽኝ ለእናት ፕሮግራም ላይ አመሰግንሻለሁ። የኔ እንግዲህ እናት ነኝ፣ የልጆች እናት። ትልቁ ስራ እሱ ነው። ከዛ ባሻገር የልጆች መጽሐፍ እጽፋለሁ በሳይንስና ቴክኖሎጂ ላይ። የመጀመሪያው መጽሐፍ ዘ ኪድ ኬሚስት፣ ሁለተኛው ደግሞ ማይ ማዘርስ ነክለስ አማዞን ላይም አለ። ሌላው እንግዲህ በዕለት ተዕለት ኑሮዬ የዴታ አርክቴክት ነኝ። በክላውድ ኮምፒውቲንግ ላይ ኤደብሊውኤስ ዴታ አርክቴክት ሆኜ ነው የምሰራው። የኮምፒውተር ሳይንስ እና የኬሚስትሪ ባክግራውንድ ነው ያለኝ። ከዛ ባሻገር ደግሞ የኔ አይቲ ሶሉሽንስ የሚል የአይቲ ትሬኒንግ ፕሮግራም አለን ከኔና አንድ ሌላ ጓደኛዬ። አይቲ ትሬኒንጎችን እንሰጣለን ማለት ነው። የኒዬ ዛሬ እንግዲህ ዋናውን ሰው ነው ያገኘነው። ስለ ቴክኖሎጂ ስለ ኤአይ ነው የምንማረው። አርቲፊሻል ኢንተለጀንት ብዙ ሰው ይለዋል፣ ግን ሙሉ በሙሉ የተረዳ ነው አይመስለኝም። በዛ ሙያ የሌለን ሰዎች፣ እኔ በቴክኖሎጂ ውስጥ አይደለሁም በሄልዝ ኬር ውስጥ ስለሆንኩኝ ስለ ቴክኖሎጂው ብዙም አላውቅም እና ዛሬ ጥሩ እማራለሁ ብዬ አስባለሁ። እንዲሁም ተመልካቾቼ እና አርቲፊሻል ኢንተለጀንስ ሲባል ሁሌ እንሰማለን፣ የተጠቀምንበትም ነው ሳናቀው እና እሱን እንድታስረጅን በጣም ነው የምፈልገው። እና የመጀመሪያ ጥያቄ የሚሆነው አርቲፊሻል ኢንተለጀንስ ምንድን ነው? በሲምፕል በቃ በቀላል ቃል ምንድን ነው አርቲፊሻል ኢንተለጀንስ? አርቲፊሻል ኢንተለጀንስ እንግዲህ ስሙ ራሱ አርቲፊሻል ሲንተቲክ ነው አይደለ? የተሰራ እንደማለት ነው። ናቹራል ያልሆነ ነገር ማለት ነው። የተፈጥሮ ያልሆነ ግን የተፈጥሮ የሚመስል ኢንተለጀንስ ወይም ደግሞ ችሎታ ማለት ነው። እና ይሄ ደግሞ የኮምፒውተር ሳይንስ አንደኛው ዘርፍ ነው። በኮምፒውተር ሳይንስ እንግዲህ ስንል ኮምፒውተር ሳይንስን የሚያጠኑ ሰዎች የኮምፒውተር ሳይንቲስቶች ይባላሉ። እና ከዛ ውስጥ አንደኛው ዘርፍ ይሄ አርቲፊሻል ኢንተለጀንስ የሚባለው ነው። በቀላሉ አርቲፊሻል ኢንተለጀንስ ምንድን ነው ብለን ብንል ልክ አንድ ሰው በጣም ብዙ መጽሐፍ ያነበበ ሰው ለምሳሌ ብዙ መጽሐፎችን በተለያዩ ኤሪያዎች ላይ ስለ ቢዝነስ ሊሆን ይችላል፣ ስለ የስሜት ክህሎት ሊሆን ይችላል፣ ስለ ፖለቲካ ሊሆን ይችላል፣ ስለ ሀገር ሊሆን ይችላል፣ ስለ ታሪክ፣ የተለያዩ ነገሮችን ስለ ጤና አንብቦ ከዛ የትኛውን ቦታ ብትወስጂው ወይ የሚነገረው ነገር በቀላሉ ይገባዋል፣ ወይ ሀሳብ መስጠት ይችላል። ለየትኛውን ፊልድ በአብዛኛው ፊት ያደርጋል ማለት ነው። ምክንያቱም አኳየር ካደረገው ብዙ ካነበባቸው ካጠራቀማቸው እውቀቶች ከዛ እየመነዘረ ወይ የሚሉትን ይረዳል ወይም ደግሞ እንደገና ሀሳብም ለመስጠት ይችላል እንደማለት ነው። አርቲፊሻል ኢንተለጀንስም እንደዛ ነው።
በጣም ብዙ ዴታ ገባና የተለያዩ ዴታ ስንል ስለ ሰዎች ዲሞግራፊ ሊሆን ይችላል፣ ስለ ጤና ሊሆን ይችላል፣ ስለ አየር ሊሆን ይችላል፣ ስለ አውቶሞቲቭ ላይክ የመኪና ስለ አነዳድ አሉ አይደለ? እንደዚህ አይነት ነገሮች ሁሉ የተለያዩ ዳይቨርስ የሆኑ ዴታዎች ውስጡ ተሰጥቶት ከዛ ይሄንን ዴታ ተማረው just perception ዴና it's called learning የሁለተኛው ማለት ነው። ያንን ፐርሴፕት ካረገ ከተቀበለ በኋላ ያንን ዴታ በጣም ተማረው ማሽኑ ማለት ነው። ከዛ ተምሮ እኛ ለምንጠይቀው ወይም ደግሞ እርዳታ ለምንፈልገው ነገር ዝግጁ የሆነ ማሽን ሆነ ማለት ነው። ስለዚህ ይሄ ነው በቃ የተለያዩ ዴታዎች ገቡ፣ ሰዎች የሰሯቸው ወይም ያደረጓቸውን ነገሮች ሁሉ ገቡ። ከዛ ማሽኑ ተማረና ከገባለት ነገር እኛን በእለት ተዕለት ኑሯችን ወይም ደግሞ በስራችንም በትምህርታችንም የሚረዳን አውትካም ማምጣት ጀመረ ማለት ነው። አርቲፊሻል ነው፣ ያው በተፈጥሮ እንደ ሰው አላገኘው ማለት ነው። አርቲፊሻል ነው እና ተምሮ ነው፣ ተነግሮት ነው። የተነገረውን በቃ የተነገረውን በቃ ግን እንደ ስፖንጅ መያዝ ይችላል። በቃ ይዞታል። ያንን ይዞ ሲጠየቅ በቃ አለው የተሰጠው ነገር በሙሉ ውስጡ አለ ማለት ነው። እና አሁን ለምሳሌ ኤአይ ሰምቶ ለማያውቅ ሰው ምንም ነገር ለማያውቅ ሰው እንዴት ነው የምናስረዳው? አሁን እንዳልሽን ነው ወይስ ሌላ ነገር መጨመር ይቻላል? ያው መለሻው አብረሽ የነበር ጥያቄ። ሌላ ነገር መጨመር እንችላለን። አሁን አርቲፊሻል ኢንተለጀንስ ሰምቶ ለማያውቅ ሰው ምንድነው ኮምፒውተር መቼም ሰምቶ ማያውቅ ይኖራል ብዬ አላስብም። ኮምፒውተር በፊት የሚሰራው ነገርን አሁን ተሻሽሎ እኛ ትንሽ ነገር ብቻ ስንሰጠው በደንብ አስፍቶ የሚመልስልን ሆነ ማለት ነው። ለምሳሌ ኢሜል ስንቀበል ኢሜላችንን ስፓም መሆኑንና ወይም ደግሞ ትክክለኛ ኢሜል መሆኑን የሚለይ ነገር ለምሳሌ አሁን በቀላሉ ካቴጎራይዝ ያደርግልናል። የሚመጣውን ኢሜል ስፓም ነው ወይስ is it true real ኢሜል ነው የሚለው ካቴጎራይዝ ሊያደርግልን ይችላል። አሁን ይሄኛው አንደኛው ለምሳሌ አፕሊኬሽኑ የምናየው ነገር ማለት ነው። በፊት ረጅም የሆኑ ጽሁፎችን አንብበን ሰመራይዝ ለማድረግ እንቸገር ነበር። ብዙ ሰዓት ነው የምታጠፊው ለማንበብ። በተለይ ብዙ ተቀምጦ የማንበብ ልምድ ለሌለን ረጅም ሰዓት ነበር የምናጠፋው አይደለ? ግን አሁን እንዳለ ቴክስቱን ስንሰጠው ሰመራይዝ አድርጎ ጭምቅ አድርጎ በአንድ ጊዜ የሚሰጥልን ደረጃ ላይ ነው ያለ ነው ማለት ነው ኮምፒውተሩ። ስለዚህ አይ ቲንክ በዚህ መልኩ ብናስረዳው ወይም ደግሞ በየቤታችን በየመስሪያ ቤታችን ራሱ ኢቨን ባንክ አሁን ለምሳሌ ባንክ ብዙ ሰው ይጠቀማል አይደለ? ባንክ ለመጠቀም በፊት ኦንላይን ባንክ ለመጠቀም አካውንትሽ ውስጥ ትገቢያለሽ፣ ከዛ በኋላ ያለውን ኢንፎርሜሽን ታያለሽ። አሁን ግን ኤአይ አሲስታንቶች አሉ ልክ እንደ ሰው የሚያወሩ። ስለዚህ እዛ ላይ ምን ልርዳሽ፣ ጥያቄሽ ተመልሷል ወይ፣ ወይም ከሰው ጋር መነጋገር ትፈልጊያለሽ ወይ፣ አካውንትሽን ቼክ ማድረግ ማለት ባላንስሽን ነው ቼክ ማድረግ የምትፈልጊ፣ ዊዝድሮ ነው ወይ፣ የተለያዩ ነገሮችን ማውራት ትችያለሽ። ያ ራሱ በራሱ ኤአይ ነው እና በዚህ መልኩ ብናስረዳቸው የሚገባ ይመስለኛል። በቀላል መልኩ እና ዴይ ቱ ዴይ እየተጠቀምንበት ነው። ግን ሰው ኤአይ ምንድን ነው ይላል። ግን ያው ኤቭሪዴይ እየተጠቀምንበትም ነው። እንደገና ደግሞ በጣም ደግሞ ኮምፕሊኬት እንትን ሆኖ በብዛት በሌላበት ሀይ ደረጃ ብዙ ሰዎች ያው የተጠቀሙበት ነው እና እንዲህ ስንል ሰፋ አድርገን ማየት እንችላለን። ሌላው መጠየቅ የምፈልገው ማሽን ለርኒንግ ሲባል እሰማለሁ። ማሽን ለርኒንግ የሚባለው ከዚህ ከኤአይ ጋር ተያይዞ ምንድን ነው? እንዲሁ በቀላል መጀመሪያ ኤአይ የኮምፒውተር ሳይንስ ዘርፍ ነው አለን አይደለ? ልክ እንደ ሕክምና ዘርፍ ማለት ነው አይደለ? አሁን የሕክምና ሰፊ ነው። የአይን አለ ወይም ደግሞ ከአንገት በላይ አለ፣ እንዲሁም ደግሞ የደረት አካባቢ አለ፣ ከዛ የማህፀን አለ፣ የእግር አሉ። ልክ ስፔሻላይዝ የሚደረጉባቸው ፊልዶች ወይም ዘርፎች አሉ። ልክ እንደዛው ኤአይ ከኮምፒውተር ሳይንስ ውስጥ አንደኛው ዘርፍ ነው። ከዛ ደግሞ ኤአይ ውስጥ ደግሞ ይሄ አርቲፊሻል ኢንተለጀንስ የሚባለው ውስጥ ደግሞ ይሄ ማሽን ለርኒንግ የሚባል ነገር አለ። ማሽን ለርኒንጉ የኤአይ አካል ነው ማለት ነው። ይሄ ማሽን ለርኒንግ አልጎሪዝሞች አሉት። አልጎሪዝም ማለት ደግሞ የኮምፒውተር ኢንስትራክሽን ማለት ነው። አልጎሪዝም ላይክ ኮምፒውተሩ እንዲሰራለን ስቴፕ ባይ ስቴፕ በኮምፒውተር ኮዲንግ በፕሮግራም የምንጽፋቸው። ለምሳሌ ሰው በር ላይ ሲደርስ ሰውን ሴንስ አድርጎ ሜቢ በሩ እንዲከፈት
አለ አይደለ እንጠቀማለን አይደለ እሱን አሁን ለምሳሌ ስላይድ የሚያደርግ ልክ ስንጠጋው በየስቶሮች አሁን ዎልማርት ብትሄጂ በሩ ስትጠጊ አውቶማቲካሊ ስላይድ ያደርጋል ሶ ያ ኢንስትራክሽን ተጽፎለታል ውስጡ ምን አለ ሂመን ሴንስ በዚህ ርቀት ሰው ሲጠጋ በዚህ ርቀት በዚህ መጠን የተለያዩ በዚህ ብርሃን ወይም ደግሞ በዚህ ላይትነስ ወይም ደግሞ ብርሃን ሌቭል ሰው ሲጠጋ እንዲከፍት ኢንስትራክሽን ተጽፎለታል ማለት ነው አውቶማቲካሊ ቢሃይንድ ዘ ሲን እኛም ማናየው እሱ ማለት ነው አልጎሪዝም ይሄ ማሽን ለርኒንግ ማለት ኢትስ አልጎሪዝም በጣም ኮምፕሊኬትድ የሆነ ወይም ደግሞ sophisticated better sophisticated than complicated በጣም ጥልቀት ያለው ኢንስትራክሽን ወይም ደግሞ አልጎሪዝምን የሚጠቀም ነው ሶ ማሽን ለርኒንግ ላይ ምን አለ መሰለሽ ሶስት ነገሮችን ነው የሚጠቀመው ማሽን ለርኒንግ አንደኛው መጀመሪያ ፐርሰፕት ያደርጋል ማለት የምንሰጠውን ዳታ ወይም ዴታውን ያየዋል ይቀበላል ከዛ አናላይዝ ያደርገዋል ከዛ ለርን ያደርገዋል ይማረዋል ማለት ነው ይማራል ያ ዴታ ኔቸሩ ምንድነው ፓተርኖችን ይፈልጋል ላይክ ፓተርን ማለት እንግዲህ አመጣጡ አካሄዱን ወይም ደግሞ አመጣጡና አካሄዱ በአማርኛ ለማስረዳት አንዳንድ ጊዜ ቴክኒካል ስለሆነ ትንሽ ያስቸግራል ቅደም ተከተሉ አዎ እንደሱ አይነቱን ነገር ያያል ማሽን ለርኒንጉ ማለት ነው ከዛ በሶስተኛው ምንድነው የሚያደርገው ያየውን የተማረውን ነገር ዲሲሽን አያደርግም ነገር ግን አናሊሲሱን አዲስ ነገር ለመስራት ያዘጋጃል ማለት ነው ሶ አናላይዝ ነው የሚያደርገው የገባውን ዴታ ምን አይነት ተፈጥሮ ነው ያለው ላይክ ከየት አካባቢ የመጣ ነው እንደገና ካቴጎራይዝ ያደርገዋል ምን አይነት ዴታዎች ናቸው አንድ ላይ የሚሆኑት ለምሳሌ ልክ የፋሽን ዴታን ብንመለከት ፋሽን ኢንዱስትሪን ብንመለከት ሰዎች በዚህ በሰመር ላይ ምን አይነት ልብስ ነው የሚገዙት የትኛውን ከለር ነው በጣም የሚወዱት ይሄንን ልብስ የሚገዙት ደግሞ ኢኮኖሚክ ሌቭላቸው ወይም ኢኮኖሚክ ስታተሳቸው ምን አይነት ነው የት አካባቢ ያሉ ሰዎች ናቸው በጣም ከተማ አካባቢ ያሉ ናቸው ወይስ ከከተማ ራቅ ያሉ ናቸው ኢቭን በአለም ላይ ዌስተርን ወርልድ ነው ወይስ ደግሞ እያደገ ያለው ሀገር ነው all these things ይሄንን አናላይዝ ያደርገዋል ዴታውን ማለት ነው የገባውን መጀመሪያ ተቀበለ ከዛ ተማረ ስለ ዴታው ቀጥሎ አናላይዝ ያደርገውና ካቴጎራይዝ ያደርገዋል ይሄንን የኢኮኖሚ ስታተሳቸው እንደዚህ የሆኑ ሰዎች ብዙ ጊዜ የሚያዘወትሯቸው እንደዚህ አይነት ብራንዶችን ነው አየሩ እንደዚህ ሲሆን ብዙ ጊዜ የሚገዟቸው የልብስ ከለሮች እነዚህ ናቸው እንደገና ደግሞ እዚህ አካባቢ ያሉ የተለመደ የልብስ አለባበስ ስታይል አለ አይደለ ይሄ ደግሞ በዚህኛው ዓለም versus በዴቨሎፒንግ ካንትሪ versus under developed countries ደግሞ የሚለበሱና የሚዘወተሩ ፋብሪኮች ምንድን ናቸው ሶ ይሄንን ሁሉ ነው እንግዲህ የሚሰራው ማለት ነው የምንሰጠውን ነገር ይቀበላል ያያል ይማራል ከዛ በኋላ ደግሞ አናላይዝ ካረገ በኋላ ለኛ ይሰጠናል የምንፈልገው ማለት ነው ከዛ ዲሲሽን is more likely it's up to us በእኛ ነው እኛ ዲሳይድ ነው የምናደርገውና ይሄንን ሁሉ የሚሰራ የኮምፒውተር ፕሮግራም ነው ማለት ነው ማሽን ለርኒንግ እንግዲህ አሁን የሰው ልጅ ይሄንን ልስራ ቢል እንደ በፊት ዳታ ሰብስቦ ስታቲስቲክስ እንደዚህ አውጥቶ እንዲህ ስንት ዓመት የሚፈጀውን ነው እንግዲህ ባንዴ እንደዛ ያደርገዋል ማለት ነው አሁን እንደዚህ ስትይ ምን መጣልኝ አሁን ለምሳሌ ፌስቡክ ላይ ይሄ ሶሻል ሚዲያ ላይ ለምሳሌ አሁን የሆነ ነገር ጉግል ብታደርጊ የሚቀጥለው እንዳለ ማስታወቂያ ይመጣልሻል ላንቺ ያ ኤአይ ነው ማለት ነው የምንችለው ማሽን to some extent it's machine learning ግን ምን አለ መሰለሽ ትራዲሽናል ኤአይ የሚባል አለ ትራዲሽናል ኤአይ ልክ በፊት ፕሪዲክቲቭ አናሊሲስ የሚባለው አይነት ነገር ፕሪዲክቲቭ አናሊሲስ ደግሞ ምንድነው ከነበረው ዳታ በፊት የወሰደው የተማረውን ዴታ ከዛ ተነስቶ ስለ ወደፊቱ ወይም ደግሞ አሁንም ስላለሽው ነገር የሚያመጣ ማለት ነው that's traditional AI ነው traditional የተለመደ ነው so like I'm purchasing a history ያመጣና ባለፈው ጊዜ በዚህ ወቅት አካባቢ እንደዚህ አይነት እቃዎችን ትገዢ ነበረ so recommended ይልና ደግሞ ተቀራራቢ የሆኑ ነገሮችን ያመጣልሻል ማለት ነው ለምሳሌ የፀጉር ሻምፖ ከሆነ የገዛሽው የፀጉር ቅባት ያመጣልሻል ወይም ደግሞ ኮምቢንግ እንትኖችን ቱሎችን ያመጣልሻል ማለት ነው እና
ምንድነው የሚያደርግልሽ? ፕሬዲክቲቭ አናሊሲሱ ወይም ደግሞ ትራዲሽናል ኤአይ በፊትም የነበረ ነው፣ እየተለመደ ነው። ግን ይሄኛው አሁን የመጣው እንትን ምንድነው የአሁኑ ጀነሬቲቭ ኤአይ የሚባለው እዛ የነበረውን ነገር በፊት የነበረውን ሌቭል ከፍ አድርጎት ማለት ነው። ከፍ አድርጎት ያ በፊት አሁን ለዲሲሽን ነበረ በጣም የሚጠቅመን። ይሄኛው ግን ኢቨን ጀነሬቲንግ አዲስ ነገር ነው አሁን የሚያመጣልሽ። ምንም ይባላል እዚህ ጋር አሁን ወይ የት እንደሚሄድ እንግዲህ አይታወቅም። እንግዲህ ይህን ሁሉ ነገር የሚባል ነገር አለ አይደል ነው። ዝም ብሎ አባባል ይሁን ወይም ደግሞ በኤክስፐርቶቹ እና እንደዛ በሚያደርጉትም ትክክል ይሁን እውነት እንደሆነ እንግዲህ አይዶን ነው። ግን ያው ብዙ ኢንፎርሜሽን ስላለው ምን እንደሚያመጣም ላይታወቅም ይችላል፣ ምን ሊያደርግ እንደሚችል። በጣም ትክክለኛ ስጋት ነው። የሚገርምሽ እንኳንስ እኛ ይቀርና በጣም ኤክስፐርት የሆኑ ሰዎችም ስቲል ትልቅ ስጋት አለባቸው። የኤአይ ማለት በጣም ጥሩ ፊውቸር አለው፣ በጣም ጥሩ ነገር ነው ብዙ ፕሪዲክት የሚደረገው። ግን አት ዘ ሴም ታይም ደግሞ ላይክ ሚስ ዩዝ የሚደረገው ነገር ላይክ በአጓጉል የሆነ ነገር ልንጠቀምበት እንችላለን። ዩ ኖ ሰዎች ለጥሩ ነገርም አቅጣጫውን ሊያስቀይሩም ይችላሉ። እና በተለይ ይሄ ሚስ ኢንፎርሜሽን፣ ይሄ ሃሉሲኔሽን፣ ዲፕ ፌክ የሚባሉ ነገሮች አሉ፣ ውሸቶች ማለት ነው። እና እነዛ ነገሮች የህይወትን አቅጣጫ በምን መልኩ ሊቀይር እንደሚችል አናውቅም። አንድ ሁለተኛ ነገር ደግሞ ስራ ላይ የሚያመጣቸው ነገሮች ጥሩ ሆነው ግን በልጆች አሁን በኋላ እናወራዋለን፣ በልጆች አእምሮ ላይ የሚያመጣው ተጽዕኖ፣ በማህበራዊ ግንኙነታችን ላይ የሚያደርጋቸው ነገሮች ራሱ እነሱ ነገሮች እሱ አንፕሬዲክተብል። እውቀት ያድናል። ምንድነው ምን አፌክት ሊያደርግ ይችላል ብሎ ማወቅ ጥሩ ነው። መፍራት ብቻ ሳይሆን አውቆ ጥንቃቄን ማድረግ ጥሩ ነው። እና ወደ ሪል ላይፍ ስመለስ አሁን ለምሳሌ ሄልዝ ኬር ውስጥ ቅድም ብለሽናል እንጠቀመዋለን፣ ኤጁኬሽን ውስጥ ይጠቀሙታል፣ ብዙ የተለያየ ቦታ ላይ እንጠቀመዋለን። ግን እንዴት ነው ኤአይ ቤተሰብ ልጆቻችን ላይ ቀን ለቀን ላለ ኑሯችን ላይ የምንጠቀመው? ኤአይ በመሰረቱ በጣም ብዙ ነገሮቻችን ላይ በየቀኑ አለ፣ ኦልሬዲ እየተጠቀም ነው። ኢቨን መርጠንም ላይሆን ይችላል የምንጠቀመው። ኢፍ ዩ ስታርት ዊዝ ዩር ስማርት ኪ፣ ለምሳሌ የመኪናሽ ኪ ስማርት ኪ ሪሞትሊ የምትከፍችው ኢትስ ኤአይ ባይ ኢትሰልፍ። ስማርት ኪ አንዱ ነው። ቤት ውስጥ ለምሳሌ ሂተር እና ኩለርሽን ማኔጅ የምታደርጊበት፣ ለምሳሌ ቤት ሳትገቢ ከውጭ ሆነሽ ቤቱን አሙቆ ቤቱን አቀዝቅዞ እንዲጠብቅሽ የምትፈልጊ ከሆነ that's AI. It's called IoT, Internet of Things ነው የሚባለው፣ ግን it's AI ራሱ። ሜዲካል ኤሪያ፣ አንቺ አሁን ሜዲካል ፊልድ ውስጥ ነሽ። ሜዲካል ውስጥ አሁን በጣም ኮመን ነው። ለምሳሌ አድሚኒስትሬቲቭ ኢቨን ታስኩን ለመስራት ሜዲካል ነርሶች እና ሐኪሞች የሚጠቀሙባቸው ዳክስ የሚባል አድሚኒስትሬቲቭ የሆነ አፕሊኬሽን አለ፣ ኤአይ አለ። ያ ምንድነው? ይሄ ፔፐር ወርኩን በእጅ የሚሰሩትን ነገሮች እንደዚህ አይነት ሞኒተሪንጉን ሁሉን በዛ በዳክስ በሚባለው ኤአይ ሃይዲ ኤንድ ዳክስ አንድ ቦታ ሃይዲ ይባላል። እንደዛ አይነት ኤአይዎች ኦልሬዲ እየተጠቀምናባቸው ነው። ሜዲካል ፊልድ ውስጥ ስቲል ዳያግኖሲስን ለማድረግ እየተጠቀሙበት ነው። የካንሰር ኢሜጅ ሪዲንግ በደንብ ወደኋላ ሄዶ በጣም ጥቃቅኑን በሰው አይን የማይታዩትን ሁሉ ፍልቅቅ አድርጎ እንዲያይ እየተደረገ እየተጠቀምን ነው። እና ሳንወድም እየተጠቀምነው ነው። ግን እንዳልሽው ጤናማ በሆነ መልኩ እንዴት አድርገን እንጠቀመው የሚለው ነገር is a question, right? በተለይ ልጆች አሁን ልጆች እኛ አዋቂዎች እንኳን አሁን በስራም ላይ እንጠቀመዋለን፣ አሁን ባልኩትን ቤቱን ማኔጅ በማድረግም እንጠቀማለን። ግን ልጆቻችን እንዴት አድርገው በብልሃት ወይም ባላንስድ በሆነ መልኩ ይጠቀማሉ? ትልቅ ኮንሰርን ነው። እንግዲህ ሞር ምንድነው እንደየልጆቹ የእድሜ ደረጃ እና ያሉበት የትምህርት ደረጃ ቢለያይም ግን ከልጆቻችን ጋር ሰፋ ያለ ከዚህ በፊትም እንዳልነው ውይይት ያስፈልገናል። በኢንተርኔት አጠቃቀም ላይ እንዳልነው ልክ በዚህም የኤአይ አጠቃቀም ላይ መነጋገር በጣም ያስፈልጋል። በተለይ ኮምፕሊትሊ ዲፔንድ እንዳያደርጉበት። ኤአይ ላይ ዲፔንድ ካደረጉ እንደ ጥሩነቱ በጣም መጥፎ ሳይድም አለው። ለምሳሌ ኤአይ ሁሉንም ነገር እንዲሰራላቸው፣ እንዲጽፍላቸው፣ ሆምወርክን እንዲያግዛቸው is something። ግን እንዳለ ጥያቄውን እዛ ላይ ፖስት አድርገው ለጥያቄ መልስ የሚሰጥላቸው ከሆነ ልጆቹ ምንም ስራ አይሰሩም ማለት ነው። ክሬቲቪቲውን መጨመር ሲገባው
በተቃራኒው ክሬቲቪቲውን የሚያጠፋበት ጊዜ አለ። ልጆች በፊት አሁን እንደምንም እንደው የሆነ ፕሮምፕት እየሰጠሻቸው የተለያየ ፕሮምፕት በየእድሜ እና በየክፍል ደረጃቸው እቺን ነገር ጻፉ የምትያቸው ነገር አሁን ፕሮምፕቷን ይዘውት ሄዱ ፕሮምፕቷን እዛ ላይ ከጻፏት ቻትጂፒቲ አለ ዳሌ አለ ኮፓይለት አለ ሁሉም ጽፎ ያመጡላቸዋል። ስለዚህ እሱ ጋር ኮንቨርሴሽን የሚያስፈልገው ለዛ ነው ክሬቲቪቲያቸው እንዳይጠፋ እንዲያግዛቸው ብቻ ለምሳሌ አንድ ነገር እንዴት እንደሚጽፉ ስቴፕ ባይ ስቴፕ ሊነግራቸው ይችላል። እንዴት አድርገው ድሮ እንደሚያደርጉ በጣም ዲቴይልድ በሆነ ስቴፕ ባይ ስቴፕ ኢንስትራክሽን ሊሰጣቸው ይችላል። ወይም አንድ ነገር ኤክስፐሪመንት ለማድረግ ከፈለጉ ራሱ እንደ ኤድ ከተጠቀሙበት እንደ ረዳት እንደ ሰፖርት ከተጠቀሙበት ጥሩ ነገር ሊሰሩ ይችላሉ ብዙ ጊዜ ሳያጠፉ ማለት ነው። ግን እሱ ላይ ዲፔንድ ካደረጉ እንዳልኩት ክሬቲቪቲ ሊጠፋ ይችላል። ከዛ ደግሞ ፕራይቬት ኢንፎርሜሽናቸውንም አንዳንድ ጊዜ እዛ ላይ ሊያስቀምጡ ይችላሉ። ሶ ኤአይ ፕራይቬት ኢንፎርሜሽን ስናስቀምጥ ስለ ፕራይቬሲ ምናምን ኢቨን ዶ ፖሊሲ ዜር ግን እሱም እንደገና ይማርበታል። የእኛን ኢንፎርሜሽን ወስዶ ትምህርት ነው የሚማርበት ፕላስ ደግሞ ሊቀመጥም ይችላል እና ዊ ዶንት ኖው። አሁን ኤአይ በየቦታው ነው ያለው። አሁን የኤአይ ላብ እኔ የሚሰራበት ራሱ 6 ነን አሁን የኤአይ ዲፓርትመንት ውስጥ ገብቻለሁኝ እና በየቦታው ነው ላቡ ያለው። ኤአይ ሁሉም ኤክስፐሪመንት እያደረገ ነው አሁን እና የት እንደሚሄድ ዴታቸው ወይም ኢንፎርሜሽናቸው አናውቅም። ሌላው ደግሞ ሚስ ኢንፎርሜሽን ሊያገኙ ሁሉ ይችላሉ። ላይክ አሁን ቀደም ያልነው ሃሉሲኔሽን እና ዲፕ ፌክ ልጆቹን አይምሯቸው በጣም ሳይበስል መጥፎ የሆነ ነገር ሊነግሯቸው ይችላሉ። እምነታቸውን ሀሳባቸውን የሚያስቀይራቸው አጓጉል የሆነ ምክር ሊመክሯቸው ይችላሉ እና እነዚህ ነገሮች ያስፈራሉ እና አይ ቲንክ ባለፈው ዓመት ነው መሰለኝ ያው ሰምተሽ ሊሆን ይችላል ራሱ ኤአይ ላይ በነበረው ኢንፎርሜሽን አንድ ልጅ ራሱን እንዳጠፋ እና እንደዚህ አይነቶቹ ነገሮች አሁን ኦፕን ዲስከሽን ከልጆች ጋር በጣም ማድረግ ያስፈልጋል እና እነዚህን ሳይድ ኢፌክቶችን አቮይድ ለማድረግ ልጆቹን በሚገባ ማስተማር ያስፈልገናል ማለት ነው ስለ ኤአይ ጥቅሙና እንዲሁም ጉዳቱ። ልክ እንደ ሰው ነው እኮ የሚያወራው። እንደው ያው ሰው ክቡር ነው ሰው ነው ማሽን ለማለት ይከብዳል እንደዛ ብለን እንጂ ልክ እንደምታወሪው እንዲህ አድርግ እሺ እንዲህ ባረግ ቀጥለህ እንዲህ አድርግ ጭራሽ አንቺን አውቆሽ ራሱ አንቺ እኮ እንዲህ ብታረጊ አንቺ እኮ እንዲህ ነሽ። ምክንያቱም ከሰጠሽው ኢንፎርሜሽን ጉግል ካደረግሽው ከገዛሽው ነገሮች ሾፕ ካረግሽው ምናምን ወርቆ አንቺን ሌብል አድርጎሻል አውቆሻል እና እንዲህ ካረግሽ እኮ ለአንቺ ይሄ ነው የሚስማማሽ ብሎ እንዲህ ታወቀኝ ሁሉ ብለሽ ትደነግጫለሽ። ልክ አንቺ ከዛሬ ዓመት በፊት እዛ አንቺ ጉግል ያረግሽውን ነገር ወስዶ ይሄ ነው ይልሻልና ልጆቻችን ይሄንን ማወቅ አለባቸው። እንደዚህ አድርጎ ዝም ብሎ እንዲያርጎ ነው እንዲህ አድርግ እንዲህ ብታደርግ እንዲህ የሚለው እንደዚህ ግልጽ ያለ ውይይት በጣም ያስፈልጋል። እዚህ የምትሰሙ ወላጆች ለልጆቻችሁ እንዲህ አትጠቀም ሳይሆን ግልጽ አድርጓቸው ንገሯቸው። ውጪ እንደዚህ ግልጽ አድርጎ የሚነግራቸው የለም። ያ ብትጠቀሙ እኮ እንዲህ አድቫንስ ነው እንዲህ ካረክ ስለዚህ ግልጽ አድርጋችሁ አሁን እንዳለችው እዚህ ላይ አሳስባለሁ። ኤአይ አሁን ስራ ቦታ እየመጣ ነው። አሁን ቅድም ሜንሽን አድርገሻል እናንተም ስራ ጋር የተለያየ ስራ ጋርና ስራ ላይ እንዴት ነው ስራ የመውሰድ ነው ወይስ ኤድ ነው የሚያደርገው? ይረዳል ስራን እንዲያቀላጥፍ አድርጓል ወይስ ያስፈራል? ስራዬን ይወስድብኛል ይሄ ነገር እንዴት ነው የሚያስፈል ነው? የትኛው ነው? በጣም ጥሩ ጥያቄ ነው። ቢካዝ በጣም ብዙ ሰው ነው ኮንፊውዝድ የሚሆነው። ኢቭን የሚገርምሽ ነገር በቅርብ እንደውም ጥቂት ሳምንታት ቢሆነው ነው አንዲት ገና ልጁ ሃይስኩል እንደኔ ልጅ ሃይስኩል የሆነ እናት በቃ ግራ ገብቷት ምናለች ትጠቂያለሽ እኔ አሁን ልጆቼ ራሱ ኮሌጅ ሲገቡ ምን እንደሚያጠኑ ራሱ ግራ ገባኝ። ምን ያጥኑ አለችኝ። እና አንዳንድ ጊዜ ኢትስ ሃርድ ላይክ የቱ ጋር ነው ዲስቲንክሽኑ የቱ ጋር ነው ስራ የሚወስደው ደግሞ ወይም ስራ የሚጨምረው እሱን ነገር በጣም ማየት ያስፈልጋል። ብዙ ነገሮችን ኤአይ ተክቷል። በትንሹ እንደው ብናይ ገበያ ስቴጅ አሁን ስቶር ስንሄድ ኪዮስክ የምንገዛባቸው ኪዮስኮች ድሮ በጣም ብዙ ነበሩ። ሰው እየሄደ እየከፈለ ራሱ አብሮ ከካሽየሯ ጋር እያወራ ምን እያለ የሚገዛው ሂደት ነበረ። አሁን እሱ በጣም ትንሽ ፐርሰንት ነው። ምናልባት 1% አንዳንዴ ቶታሊም ላይኖርም ይችላል ፎር ዛት ማተር። ግን አንዳንዴ አሁን አማዞን ፍሬሽ ተዘግቷል። ግን አሁን ዊግመንስ ምናምን ለምሳሌ
ሁለት ወይ ሶስት ነገር ይኖራል እኔ ያለሁበት አካባቢ። በተረፈ የሰው ካሽየር ማለት ነው። በተረፈ ግን ኪዮስኩ ረጅም ነው። እዛ ተሰልፈሽ ራስሽ ረን አድርገሽ ትሰሪያለሽ። ይሄ አሁን ሰውን ሪፕሌስ አድርገዋል። ያን ሁሉ ሰው አንድ ሰው ካሽ ሬጅስተር ረን የሚያደርግ አንድ ሰው ደግሞ ምናልባት ሎድ የሚያደርገውን ሰው ሁሉ ይቀንሷል። ይሄን በጣም አይተናል። ግን በዛው መጠን ደግሞ ኤአይ ስራም ጀነሬት አድርጓል። በጣም ብዙ ስራዎችን ፈጥሯል። እና ኢቨን ኤክስፐርቶች ራሱ የሚሉት ምንድነው ኢቨን ኮምፒውተር ራሱ መጠቀም ከመጀመራችን በፊት ላይክ መጠቀም ማለት ሄቭሊ መጠቀም የተጀመረው እንግዲህ በየቦታው በየቢሮ በየቤቱ መኖር የጀመረው ከ1997 እና ከዚህ በኋላ ከ2000 አካባቢ ጀምረው ነው early 2000 ከዛ በፊት ሁሉም ነገር ማኑዋል ነበረ። ታይፕ የሚደረገው ታይፕ ነው የሚደረገው እና ግማሽ ቀን ሙሉ ምናልባት 10 ፔጅ ላይ አይ ዶንት ኖ 10 ፔጅም ይጽፋሉ አይ ዶንት ኖ እና ሊሆን ይችላል እና የሚፈጀውን ልክ ኮምፒውተር ሲመጣ ሁሉም ደንግጦ ነበር ይላል። ስራችን ወሰደ። ኖ ሞር ታይፒንግ ኖ ሞር ረኒንግ ኦፍ ብዙ ነገሮችን ማኑዋል የምንሰራቸውን ስራ ወሰደብን ይባል ነበር። ግን ስታዩ ስራን በቅልጥፍና እንዲሰራ አደረገ። ብዙ ካልኩሌሽኖችን ብዙ ዴታዎችን ኮምፒውተር ውስጥ ሲገቡ በቀላሉ በቃ ሂሳቡን ሰርቶ በቃ ፎርሙላውን ተጠቅሞ ምን ብሎ በፍጥነት ውጤት ለማምጣት ቻለ። በዛው መጠን በጣም ብዙ የኮምፒውተር ባለሙያዎችን ደግሞ አፈራ እና በየጀነሬሽኑ በየኮምፒውተር ጀነሬሽኑ በቴክኖሎጂ ጀነሬሽን ወይም ደግሞ በለውጥ ሂደት ውስጥ ሁሉ ጊዜ አፌክት የሚያደርገው ነገር አለ። የሚቀንሰው ነገር ይኖራል፣ ግን የሚጨምረው ነገር ይበዛል። የሚጨምረው ነገር ነው የሚበዛው። አሁን የኤአይ እንትኑ ምንድነው ኢምፓክቱ? ስራን ወስዶብናል። እንደ ስራ ወሳጅ ሳይሆን ማየት ያለብን ስራን በቅልጥፍና እንድንሰራ የሚያደርግ ነው። እንደው ሞር ክሪኤቲቭ እንድንሆን ጊዜና ሁኔታዎችን የሚሰጠን ነው። ምክንያቱም ለምሳሌ በጣም አንዲት ቀለል ያለች አፕሊኬሽንን ለመስራት ኢቭን የኮምፒውተር ፕሮግራመሮች ረጅም ኮድ ነበረ መጻፍ የነበረባቸው። ኦኬ አሁን ግን ያንን ሁሉ ፔጅ ኮድ አንዳንዴ ደግሞ ስህተት ራሱ ሲኖር እሱን ዲበግ ለማድረግ ረጅም ሰዓት እንደገና ኢተሬት እናደርጋለን ጽፋለሁ እኔም እናደርግ ነበር። አሁን ግን ኤአይ ስላለ ይሄ ረጅም ኮዱን በቀላሉ ይጽፍልሻል። እሱ አንቺ ምንድነው የምታደርጊው? ኮንቴክስቱን ትሰጪዋለሽ። ከዛ በኋላ ፊት እንዲያደርግ ለምትፈልጊው አፕሊኬሽን፣ ከዛ በኋላ ደግሞ ዲሲሽኑን ራስሽ ቴስት ታደርጊያለሽ። ከዛ ዲሲሽኑ ደግሞ ኢትስ አፕ ቱ ዩ በራሳችን ማለት ነው። እና እነዚህ ረጃጅም የሚሰሩትን ነገሮች በጣም ታይም ቴክ የሚያደርጉ ነገሮችን በቀላሉ እንድንሰራ አድርጎናል። እና ይሄ ምንድነው ማለት ነው? ያንን የምንጽፍበትን ጊዜ ሌላ ነገር ክሬኤት እንድናደርግ ሌላ ነገር እንድናስብ። ቢኮዝ ኤአይ አያስብልንም ለኛ። ኤአይ ክሬተር አይደለም፣ ጀነሬተር ነው። ጀነሬት ነው የሚያደርግ እንጂ ክሬተር አይደለም። ሶ ያንን እኛ የኛን ኢንተለጀንስ ለመጠቀም ስፔስ ሰጥቶናል፣ ጊዜ ሰጥቶናል። ፕላስ ደግሞ ምንሽ ከስተመር ሰርቪስን ራሱ በጣም በፍጥነት ለምሳሌ አሁን ፋሽን ኢንዱስትሪ ውስጥ ብትሄጂ ማርኬቲንጉን ቆንጆ አድርጎታል። በምን ብለሽ ብትይ የተለያዩ ለፋሽን የሚሆኑ ኢሜጆችን አሁን ስለ ቲሸርት፣ ስለ ቀሚስ፣ ጫማ፣ ቦርሳ ማቺንጉ ምኑን የተለያዩ ኢሜጆችን በቀላሉ ኤአይ ይሰራል። ስለዚህ ያንን ተጠቅመን እኛ መማድረግ እንችላለን። ዊ ካን ጀነሬት የኛ የሚሰሩ ዲዛይን የሚሰሩ ሰዎች ያንን ሰርተው ይሸጣሉ። አክቹዋሊ ልብሱን የሚፈጥሩት ደግሞ ፋብሪኩን የሚፈጥሩና የሚሰፉት ደግሞ የሚቀጥለው ምርታማነታቸውን ይቀጥላሉ ማለት ነው። ይሄ አለ። እዚሁ ኢንዱስትሪ ላይ ብንቆም ለምሳሌ ተወዳዳሪ የሆኑ አምራቾችን ወይም ተወዳዳሪ የሆኑ ባለሙያዎችን ወይም ደግሞ ካምፓኒዎችን ራሱ ካውንተርፌቱን ገበያ ላይ ሄደች ድሮ ገበያ ላይ ሄደው ሰርቬይ አድርገው ነበረ ተወዳዳሪ የሆኑ ተፎካካሪ የሆኑትን ማለት ነው። ተፎካካሪ የሆኑ አምራቾችን ወይም ዲዛይነሮችን የሚያዩት። አሁን ግን ኤአይ ቱል አለ፣ ኤአይ ፓወርድ የሆነ ቱል አለ። ዱፕ ኪለር የሚባል አለ። አይ ቲንክ ኢትስ ዲሎይት የሰራው አፕ ነው። ሶ በዛ ካውንተርፌቶችን ላይክ ተወዳዳሪዎችን በቀላሉ ማየት ይችላሉ ማለት ነው። የሚፎካከራቸውን ካምፓኒዎች፣ የሚፎካከራቸውን ዲዛይነር ወይም ደግሞ አምራቾችን ይሲ ሌላው አፖይንትመንት ለመያዝ ለምሳሌ የከስተመር አፖይንትመንት ሲኖር በጣም ቢዚ ከሆነን አሁን ከስተመር ሰርቪስ ላይ ያለ ሰው
ከስተመሩ በጣም መጠበቅ አለበት ማለት ነው። ከስተመር ሰርቪስ ኤጀንቱ አቫይላብል እስከሚሆን ግን ኤአዩ ምን ያደርጋል? 24/7 ኢንፎርሜሽን ይቀበልልሻል። አፖይንትመንት ቡክ ሊያደርግ ይችላል። ሰጀስት የሚያደርጋቸው ነገሮች ከአፖይንትመንት በፊት ደግሞ ማምጣት የሚገባቸው ወይም ማሰብ መዘጋጀት የሚገባቸው ነገሮች ሁሉ ሰጀስት ያደርጋል። ስለዚህ የዛ ሰውዬ ስራ ተፋጠነለት እንጂ ስራው አልተወሰደም። ቶታሊ ሁሉም ነገር አልተወሰደም አይደለም እኔ የምለው፣ ግን ስራውን በቅልጥፍና እንደውም ክሬኤት እንዲያደርግ ሌላ ነገር ክሬኤት ሲያደርግ ሌላ ስራ ፈጠረ ማለት ነው። እና ያንን ፋሲሊቴት የሚያደርግ ነገር ነው እንጂ ሞር ኦፍ አሁን በኔጌቲቭ ሳይዱ የምንላቸውን ነገሮች በጣም አይደለም ሃይላይት የሚደረገው የሚፈጥረውም፣ ግን ፈጥሯል። በጣም ብዙ ስራዎችን ፈጥሯል። 5-10 ፕሮግራመር ይቀጥር የነበረ ካምፓኒ 2 ብቻ ሊበቃው ይችላል። እንደዚህ አይነት ነገር ላይ ነው። ግን እነዛ ደግሞ የቀሩት ወደ ሌላ ማደግ ይችላሉ። ግን አሁን እዚህ ላይ ተያይዞ ጥያቄ ይሄ እንግዲህ ያው በሚቀጥለው 5-10 ዓመት ውስጥ ምን ለውጥ ይመጣል የሚለውን ያው ደግሞ ነግረሽናል። ግን እሱ ላይ አያይዘሽ ይሄን ስኪል ብናዳብር ጥሩ ነው። የኤአይ ማዳበሩ እንዴት ነው? አሁን ለምሳሌ ስለ ኤአይ መማር አለብን ወደኋላ እንዳንቀር እንደዚህ ይባላል እና ምንድን ነው የምንማረው? አሁን ለምሳሌ እንግዲህ ቤዚክ ጥያቄ ነው የምጠይቅሽ አሁንም ለማወቅ ስለምፈልግና በፊት አሁን እኔ ስሰራ ሆስፒታል ረጅም ዓመት ሰርቻለሁ እና ሁሌ ቻርት የምናደርገው በእጅ ነበር። ቻርታችን ኮምፒውተር የሚባል ነገር የለም። አንድ ኮምፒውተር ቢኖር ነው የሆነ ቦታ ላይ ዶክተሮች ፕሪስክሪፕሽን ኦርደር ሲጽፉ በእጅ ነው። ያው የዶክተር ጽሁፍ ይባል ነበር፣ ትዝ ይልሻል። አሁን እሱ ሁሉ ቀርቷል። የዶክተር ጽሁፍ አይነበብም። እሱን አንብበን ፋርማሲ ፋክስ አድርገን ከዛ ፋርማሲ አምጥቶ ዴሊቨር አድርጎ ምናምን ነበር። አሁን እሱ ሁሉ ቀርቷል። አሁን እሱ ወዲያው ነው። ዶክተሮችም እዛው ጻፍ ነው ምኑ ኦርደሩ ምኑ ቀላል ሆኗል። እና ይሄ ሲስተም ሲመጣ እንግዲህ አንድ 15-16 ዓመት ቢሆነው ነው 20 ዓመት ሜቢ። እና ያ ሲስተም ሲመጣ ብዙ ዶክተሮች፣ ነርሶች ዶክተሮች ሪታየር ያደረጉ አውቃለሁ። ምክንያቱም ታይፕ ሊማሩ ነው። they're already close to retirement like 60 ዓመት ምናምን የሆኑ ገባሽ በቃ እንደገና ልማር ነው ብለው ነው እንትን ያሉት። ግን ቢማሩት እናንተም ቢሉት እኮ ቀላል ነበር የሚሆነው። ግን ማታውቂውን ከባድ ይመስል ብዙ ነርሶች ሪታየር አድርገዋል፣ ትተውት በቃ ከሱ ኪፕ አፕ ማድረግ አልችልም ብለው እና ኤአይም እንደዛ አይነት ነገር ስራ ቦታ ላይ የሚያመጣ ይመስልሻል? እና ሰው ሄዶ መማር አለበት? በጣም ጥሩ ጥያቄ ነው ሳርዬ የጠየቅሽኝ። ያ ለውጥ አንዳንድ ጊዜ በተለይ እንደየ ሁኔታችን አሁን እድሜ አለ ድካም አለ። ብዙ ዓመት አንድ ቦታ ሰርተሽ እንደገና ደግሞ አዲስ ቴክኖሎጂ ደግሞ ተማሪ ስትባይ ወይም ሲባሉ ሬዚስት የሚያደርጉ ሰዎች አሉ፣ አክብደው የሚያዩ አሉ። እና ልክ ነሽ፣ ሪታየር ሊያደርጉ ይችላሉ፣ ስራ ሊለቁ ይችላሉ፣ በቃ እኔ ወደ ሌላ ቢዝነስ ይገባለሁ የሚሉ ሊኖሩ ይችላሉ። እና እሱ ኢትስ ኦልዌይስ በቃ ቼንጅ ሲኖር የሰው ልጅ በባህሪው ልበለው በተፈጥሮ አይደለም በእንትኑ በባህሪው ግን የቼንጅ ሬዚስታንት ነገር አለው። ብዙ ሰው ወይ የሚማረው ግራ ይገባዋል። አንዳንዴ ላለመማር ከመፈለግ ብቻ ሳይሆን ምን ልማር ራሱ የሚለው ነገር ኢትስ ቬሪ ኮንፊውዚንግ። እንግዲህ ኤአይን ስንመለከት የተለያዩ መንገዶች አሉ፣ ዲፍረንት ፓዝስ አሉ። አንደኛው ለምሳሌ ቴክኒካል ኤአይ ኤክስፐርት ለመሆን ትፈልጊያለሽ ወይ? አሁን ቴክኒካል ኤአይ ኤክስፐርት ከየትኛውም ባክግራውንድ ሰው ሊመጣ ይችላል። ከማርኬቲንግም ሊመጣ ይችላል፣ ከኤጁኬሽንም ሊመጣ ይችላል፣ ከሄልዝ ኬርም ሊመጣ ይችላል፣ እንዲሁም ደግሞ ከኮምፒውተር ሳይንስ በፊት ከነበረ የኮምፒውተር ሳይንስ ልምድና ፕሮግራም እዚህ ኤአይ ኤክስፐርት ቴክኒካል ኤአይ ኤክስፐርት መሆን እፈልጋለሁ ሊል ይችላል። ለዚህ እንግዲህ የሚያስፈልገው አሁን ኮዲንግ መማር ያስፈልጋል። ማቴማቲክስ ቢኖር ጥሩ ነው፣ ወይም ይሄ ስታቲስቲክስ ወይም ሳይንስ የሆነ ነገር ጥሩ ነው ቴክኒካል ኤአይ ኤክስፐርት ለመሆን። ሌላው ደግሞ አፕላይድ ኤአይ ኤክስፐርት የሚባል አለ። ይሄ ደግሞ አፕላይድ ኤአይ ኤክስፐርት ምንድን ነው? የተለያዩ ኤአይ ቱሎችን ለሚሰራው ስራ ኦልሬዲ ኤግዚስት ላደረገው ስራ ለማሻሻያ ቱሎቹን መማር። ለምሳሌ ማርኬቲንጉን ለምሳሌ ጥሩ አድርገው ማርኬት ለማድረግ ኮንቴንት ክሬተሮች አሉ። አሁን ለምሳሌ ሶሻል ሚዲያ ላይ የሚሰሩ ሰዎች አሉ። ሶሻል ሚዲያ ላይ በፊት አሁን ኮንቴንት ክሬት ለማድረግ በጣም ብዙ ሀስል ያደርጉ ነበር። አሁን እሱን ሀስል ለማሻሻል
አሁን ያንን ሀስል በማድረግ የሚያጠፉት ጊዜ ተቀንሶ አዳዲስ ነገሮችን እንዲያስቡ ክሬት እንዲያደርጉ እድል ይሰጣቸዋል ኤአይን ቢጠቀሙ ማለት ነው። ስለዚህ ለዚህ አሁን አፕላይድ ኤአይ ኤክስፐርትስ ወይም ደግሞ ፕሮምፕት ኤክስፐርትስ፣ አንዳንዴ ፕሮምፕት ኤክስፐርትስ ይባላሉ። ፕሮምፕት ኤክስፐርትስ ምንድናቸው? የሚጻፉትን ነገሮች ላይ ለኤአዩ የምንጠይቀውን ነገር አፕሮፕሪየትሊ ልክ እንደሚፈለገው አውትካም እንዲያወጣ በደንብ የሚጽፉ ሰዎች ማለት ነው፣ ኤክስፐርት የሆኑ። እንግዲህ ለዚህ እነዚህ ሰዎች በመጠኑ የማርኬቲንግ እንደ ኢንዱስትሪው የማርኬቲንግ አንደርስታንዲንግ ያላቸው ወይም ደግሞ ማርኬቲንግን የሚማሩ ወይም ደግሞ ጤና ላይም ከሆነ ጤና ላይ ኦልሬዲ ያሉ ወይም ደግሞ ስለ ጤና ለመማር የተዘጋጁ ሰዎች እነዚህ አሁን አፕላይድ ኤአይ ኤክስፐርትስ ይባላሉ። ማለት ይሄንን መማር ይችላሉ። አሁን ለምሳሌ የጤና ላይ ያለ ሰው ሶስተኛው አክቹዋሊ ዶሜን ኤአይ ይባላል፣ ግን ይሄኛው ጤና ላይ ያለ ሰው ቶታሊ አፕላይድ ኤአይ ኤክስፐርት መሆን ይችላል። ላይክ በቃ እነዚህ ለሕክምና የሚጠቅሙትን ቱሎች ሁሉንም ተምሮ እንደገና ማስተማር፣ እንደገና ደግሞ ማሻሻል። ለምሳሌ ኤአዩ ራሱ አውትካሙ ምናልባት የሚሰጠን መልስ ከምንጠብቀው በላይ ሊሻሻል የሚችልበትም እድል ሊኖር ይችላል። ባሽ የሚሰጠው ኦኬ ይሄን አድርገህ ይሄኛውን ስቴፕ ተከትለ ይሄኛውን ፍጠር ይላል። እኔ ደግሞ ከዚህ በላይ ነው የምፈልገው ብዬ ደግሞ ጥያቄ የመጠየቅ ኤክስፐርቲ ሌቭል ላዳብር እችላለሁ ማለት ነው፣ ትሬኒንግ በመውሰድ። ስለዚህ እነዚህ አፕላይድ ኤአይ ኤክስፐርቶች ይባላሉ። እነዚህ ቱሎቹን ነው የምትማሪያቸው። ቱሎቹን ትማሪያለሽ። ብዙ ኮዲንግ የለውም ይሄ፣ ብዙ ኮዲንግ የለውም ይሄ። ከአንድ ፕሮፌሽን ወደ ሌላ ፕሮፌሽን ስዊች ማድረግ ለሚፈልግ ያልኩት፣ ለምሳሌ ማርኬቲንግ ባክግራውንድ የሌለው ሰው እና ማርኬቲንግ ላይ ለመስራት ፈልጋለሁ ካለ ኦኬ ዩ ስተዲ ማርኬቲንግ አት ዘ ሴም ታይም ደግሞ ለማርኬቲንግ የሚጠቅመውን ቱል የኤአይ ቱሉን ጎን ለጎን አንድ ላይ እንደማማር እንደማለት ነው። ወይም ደግሞ እንዳልኩትኝ አሁን ለምሳሌ የጤና እንኳን ሰፊ ነው፣ ግን ፋሽን ላይ ለምሳሌ የፋሽን ኢንዱስትሪ ውስጥ ለመግባት የሚፈልግ ሰው የፋሽን ማርኬቲንጉን በመጠኑ ያጠናል ወይም ራሱን አፕዴት ያደርጋል። አት ዘ ሴም ታይም ደግሞ ለማርኬቲንጉ ለፋሽን ማርኬቲንግ የሚጠቅመውን ኤአይ ቱል ስፔሲፊካሊ እሱን ማጥናት ይችላል ወይም ትሬኒንግ መውሰድ ይችላል ማለት ነው። እነዚህ እንግዲህ አፕላይድ ኤአይ ኤክስፐርት የሚባሉት ናቸው። ሌላኛው ደግሞ ዶሜን ኤአይ ኤክስፐርትስ የሚባሉት ኦልሬዲ አንቺ አሁን ነርስ ሆነሽ ኤአዩን ብትጨምሪበት ኢትስ ፐርፌክት ኮምቢኔሽን። ገባሽ? ስራሽን በቅልጥፍና መስራት ትችላለሽ ማለት ነው። ላይክ አሁን ሞኒተሪንግ ለምሳሌ አሁን ጤና ላይ ለምሳሌ ሀርት ቢት ሞኒተሪንግ ብዙ ክፍሎች በሽተኛ ተኝቶ ከሆነ የሁሉንም አሁን ሀርት ቢት እየተሯሯጥሽ ቼክ ለማድረግ ልትቸገሪ ትችላለሽ አይደለ? አንዳንድ ስታፍ ሊያጥራችሁ ይችላል። በዚህ ጊዜ ምን ታደርጊያለሽ? ኢፍ ዩ ኖ ኤአይ የተሰራውን ይሄ ሪሞት ሞኒተሪንግ ቱሉን ኤአዩን ከተማርሽ አንደኛው ክፍል ሆነሽ ወይም አንደኛው በሽተኛ ጋር ሆነሽ የሶስት የአራቱም በሽተኞች እዛ ሆነሽ ነው ዊከን ሪድ ማድረግ ትችላለሽ ወይም ደግሞ ሞኒተር ማድረግ ትችላለሽ ማለት ነው። ይሄ ዶሜን እና ኤአይ ይባላል። ኦልሬዲ ፕሮፌሽናል ነሽ በአንድ ነገር፣ ግን ኤአይን ስትጨምሪው የምትሰሪው ስራ በቅልጥፍና በኤፊሽንሲ ይሰራል ማለት ነው። አስተማሪዎች ለምሳሌ ቲቸር ሆነው ኤአይን ቢጨምሩበት ስፔሲፊክሊ ለኤጁኬሽን የተሰሩ ኤአይዎች አሉ፣ ኤአይ ቱልስ። እነሱን ሲጨምሩበት ኤአይ ኤዱኬሽን ስፔሻሊስት ይሆናሉ ማለት ነው። ይህ አስተማሪ ብቻ ነበሩ በፊት። አሁን ግን ኤአይ ፓወርድ የሆነ ቱል ስለሚጠቀሙ ሌቭላቸው ከፍ ያለ ነው ማለት ነው። ኢቭን ክፍያቸውም ይጨምራል ራሱ። ኤአይ ኤዱኬሽን ስፔሻሊስት ይሆናሉ። እና ይሄ ምንድነው ተማሪዎችን ከማቴሪያሉ ጋር ከኮርስ ማቴሪያሉ ጋር በቀላሉ አንደርስታንድ እንዲያደርጉት አሲስት ያደርጋሉ። እንደገና ደግሞ ኢንዲቪጁዋላይዝድ የሆነ ከሪኩለም ዴቨሎፕ ማድረግ ይችላል። ኢንዲቪጁዋላይዝድ ማለት እንደየልጆቹ የባህሪያቸው አለ አይደል? አንዳንዶች መዘግየት ያለባቸው አሉ፣ ዲሌይድ ለርነርስ አሉ። አንዳንዶች ደግሞ ፈጠን ብለው የሚማሩ አሉ። አንዳንዶች ቪዥዋል ለርነርስ አሉ፣ እያዩ የሚማሩ። አንዳንዶች በመስማት በፍጥነት የሚማሩ አሉ። አንዳንዶች በማንበብ በማየት። እንደዚህ ኢንዲቪጁዋላይዝድ የሆነውን ይሄ ኢንስትራክሽናል ማቴሪያል ራሱ ለማዘጋጀት ጉልበት ይኖራቸዋል ማለት ነው። እነዚህ አሁን ቲቸርስ እና ኤአይን ሲያደባልቁ ሌላ ሌቭል ነው የሚኖርባቸው ማለት ነው። ቢዝነስ ፐርሰን ከሆንሽ ለምሳሌ የራስሽ ቢዝነስ ራን የምታረጊ ከሆነ ከቢዝነሱ ጋራ አብሮ የሚሄድ ኤአይ ብትማሪ
በቃ ኤአይ ስትራቴጂስት ትሆኛለሽ። ላይክ ለቢዝነሶች ቢዝነስ ላላቸው ሰዎች እንደዚህ አይነት ኤአይ ፕሮፖዝ ለማድረግ ለመጠቀም ስትራቴጂ የምታወጪ ሰው ትሆኛለሽ። ዋጋውም ይጨምራል። it's another level ግን still you have that profession that background ማለት ነው። የት መማር ይችላሉ? አንቺ በራስሽም የምታስተምሪውን እዚሁ ማርገሽ በደንብ አድርገሽ ገለጭልን የት መማር እንዳለ ብዙ። ምክንያቱም አንዳንድ ሰዎች ኤአይ ተማሩ ምናምን ሲሉ አድቨርታይዝ ያደርጉ ያለውና ብዙ አይገባኝም ነበረ። ምንድነው ምን አይነት አሁን አይሽ ሰው ያውቃል በምንድነው ኤክስፐርት ታረጉኝ የምትችሉት ሄዶስ ጠይቁም እንደው የምታስተምሩኝ። ምክንያቱም አንዳንዱ አሁን ይሄ ያልሽው በደንብ ፕሮፌሽንሽን እንድታዳብሪበት እዛው ላይ ሞር ተፈላጊ እንድትሆኚ ኮምፒቲቲቭ ያረግሻል። እሱን ነው የምታደርጉት በሱ ስፔሻላይዝ ናችሁ ብሎ ጠይቆ ወደዛ መሄድ ይቻላል። ካልሆነ ደግሞ ራሳችንን የምናስተምረው አለ ለዴይ ቱ ዴይ መማር የምንፈልገውና እሱን ለይተው እንዲያውቁ በጣም እንድናቅ በጣም ትልቅ ትምህርት ነው የሰጠሽን። እና አሁን አንቺም የምታስተምሪው አሁን ለምሳሌ ለኤአይ ራሱ ቤዚክ ፕሮግራሚንግ ያስፈልጋል ቤዚክ እንደዚህ አይነት ኖሌጅ ያስፈልጋል ብለሻልና እሱንም ተምረው ወደዚህም ደግሞ ያንቺ የምታስተምሪውንም በደንብ አድርገሽ ግለጭልን። አሁን በየቦታው የኤአይ ማስታወቂያዎች በጣም ብዙ ናቸው። even ኮምፒውተርሽን ከፈት ስታደርጊ you hide for 30 days ይላል you hide for 90 days and ከዛ ስትመጪ ኤአይ ኤክስፐርት ሆነሽ ትፈጠሪያለሽ ይላልና there are so many አንዳንዶቹ ፋክቹዋል ናቸው እውነተኛ ናቸው ግን አሁን ባልኳቸው ዶሜን ውስጥ ነው ያሉት። አንዳንዶቹ ምንድነው የምትፈልጉት ላይክ አሁን ቴክኒካል ኤአይ ኤክስፐርት ነው። ቴክኒካል ኤአይ ኤክስፐርት እንግዲህ ሞር ኦፍ አሁን እኔ የማስተምረው እንደዛ ነው። ቴክኒካል ኤአይ ኤክስፐርት ሰዎች ከተለያየ ባክግራውንድ ሊመጡ ይችላሉ። በተለይ ሳይንስ ወይም ደግሞ ትንሽ ቢዝነስ ትንሽ ኮዲንግ መስራት የሚችሉ ስለ ዴታ ኢቨን ማቴማቲክስ ስታቲስቲክስ እንዲህ አይነት ባክግራውንድ ያላቸው ሰዎች ሲመጡ ቶታሊ በቃ የኤአይ ኤክስፐርት ኤንድ ማሽን ለርኒንግ ይጨመርበታል ይሆናሉና ለነዛ ኮዲንግ መማር የሚችሉ ሰዎች መሆናቸውን የሚመጣውም ተማሪ ማወቅ አለበት። ደግሞ አሁን ልክ እኔ እንደማስተምረው እኔ መጀመሪያ ጠይቃቸዋለሁ ባክግራውንዳችሁ ምንድነው ብዬ ልክ እንደዛ ባክግራውንዳቸውን ማጥናትና ማወቅ ያስፈልጋል። ምክንያቱም ዝም ብሎ ሳያውቅ ሰው እንዳይገባና እንዳይለፋ። ፓይቶን ነው ትልቁ ኮዲንግ ፕሮግራሚንግ ላንጉጅ ለኤአይ በጣም የሚጠቀሙበት። ያንን መማር በመጠኑ መማር የሚችል እንደገና እንዳልኩት ማቴማቲክስ አሉ ካልኩሌሽኖች እና ይሄ ሎጂካል አንደርስታንዲንግ እና እንደዚህ አናሊቲካል ስኪሎች በመጠኑ ያስፈልጋሉ እና ለዛ ዝግጁ የሆኑ ሰዎችን ቴክኒካል ኤአይ ኤክስፐርት ማድረግ እንችላለን። ሌላው ደግሞ አንዳንድ ሰዎች ቅድም እንዳልኩት አሁን ዶሜን እንደ ኤአይ ለምሳሌ አንቺ አሁን ሐኪም ነሽ በህክምናሽ ላይ ስራሽን ለማፋጠን ነው። ስለዚህ እነዚህን ብትፈልጊ አሁን ብዙ ኮርሶች ኮርሴራ ላይ አሉ። ከኮርሴራ ባሻገር ደግሞ ራስሽ መማር የምትችያቸው ማለት ነው። ኮርሴራ ላይ በቃ በደንብ አለው ስቴፕ ባይ ስቴፕ የሚያስተምረው ነገር። ከዛ ባሻገር ራስሽ you can teach yourself like particularly ለስራሽ የሚጠቅሙ ነገሮች ወይም ደግሞ ኢቨን ካምፓኒ አንዳንድ ጊዜ ካምፓኒዎች ራሳቸው የሚጠቀሟቸውን ኤአይዎች የጥቂት ሰዓታት ፍጥነት ያለው ብረሽ የሚያደርግ ትሬኒንግ ይሰጣሉ። ፓርቲኩላር ኤአይ ሲመጣ ማለት ነው አፕሊኬሽን ሲመጣ ልክ እንደዛ የካምፓኒ መጠቀም ትችላለሽ። ወይም ኮርሴራ ላይ እንዳልኩት ለስራይ ከሜዲካል ጋር የተያያዘ እንደዚህ ብለሽ ራሱ ማንበብ ትችላለሽ። አሁን ያኛው እንግዲህ ያለሽን የዶሜንሽን ለማጠናከር ነው እንጂ ኤክስፐርት ሊያደርግሽ አይደለም። እንደዛ ነው አፕላይድ ኤአይም ልክ እንደዛው ማለት ነው። የኔ እንግዲህ እንዳልኩትኝ ይሄ ሜጀርሊ እኔ የማስተምረው ዴታ ኢንጂነሪንግ ነው። ፕሮግራሜ ኤአይ አሁን ነው የጀመርነው። ዴታ ኢንጂነሪንግ አሁን የቴክኒካል ኤአይ ኤክስፐርት ስለሆነ የዴታ ኢንጂነሪንጉ ትልቁ የሚጠቅመው ምንድነው መሰላችሁ? ብዙ ጊዜ የዴታ አንደርስታንዲንግ ካለን የሚቀጥለውን ኤአይ የሚጠቀምባቸውን ነገሮች ለመረዳት ቀላል ነው። ምክንያቱም ኤአይ is all circled on data ዴታ ላይ ነው ሰርክል የሚያደርገው። ያለ ዴታ ምንም ልንሰራ አንችልም። ስለዚህ ቴክኒካል ኤአይ ኤክስፐርት ለመሆን ሰው ስለ ዴታ ማወቅ አለበት። ስለ ቴብል፣ ስለ ዴታቤዝ ስለ ሪሌሽንሽፕ ቢትዊን ቴብልስ እንደዚህ አይነት ነገሮች ስለ ሮስ ሪኮርድስ እንዲህ አይነት ነገር ማወቅ አለበት ሰው የቴክኒካል ኤአይ ኤክስፐርት ለመሆን። so a little bit coding python, a little bit of database, a little bit of visualization እና ደግሞ እንዲሁም ደግሞ cloud computing
እንደሱ አይነቶችን ነገሮች እንደ ፓኬጅ ነው እኛ የምናስተምረው። ሶ ኤአዩ ኢዝ ዘ ኔክስት ሌቭል ላይክ ከዴታ ኢንጂነሪንግ ቀጥሎ ሌላኛው ሌቭል ነው። ግን አንድ ሰው ሲመጣ ኦልሬዲ ያልኳቸውን የዴታ ኢንጂነሪንግ ባክግራውንድ ኦልሬዲ ካለው ዴታ አንደርስታንዲንግ ካለው እና አለርቤት ፓተርን ፕሮግራሚንግ ካለው ወይም አንደርስታንዲንግ ወይም አንደርስታንድ ለማድረግ የተዘጋጀ ከሆነ ኤአዩን እሱ ላይ እንጨምርበታለን፣ ማሽን ለርኒንግ ማለት ነው። እሱን እናደርጋለን እና ይሄ ኮምፕሊትሊ በአይቲ ኢንዱስትሪ ውስጥ መስራት ለሚፈልግ ላይክ እንዳልኩት ዴታ ኢንጂነር ወይም ደግሞ ቴክኒካል ኤአይ ኤክስፐርት ለመሆን የሚፈልግ ሰው እኛ የምናስተምረው እና ኢትስ ኮምፕሊት ካሪየር ዴቨሎፕመንት ነው። አዲሽናል ሳይሆን ኢትስ ዋን ኤሪያ በቃ ዋን ፊልድ እንደማለት ነው፣ አንደኛው ዘርፍ ነው እና እነዚህ ናቸው። ስለዚህ ቤዚካሊ ሁሉም ሰው ኤአይን ማወቅ አለበት። ኢፍ ዊ ዋንት ቱ ሰርቫይቭ ስራ ላይ በተለይ ኮምፒውተር ያለበት ስራ ከሆነ ይሄ የጉልበት ስራ እስካልሆነ ድረስ ሁሉም ነገር የሚሰራው ወይም ደግሞ የሚሰራው ሳይሆን ቢያንስ እንደ ሰፖርት በየኢንዱስትሪው ኤአይ አለ እና the future is AI is for everyone ሁሉም ሰው ማወቅ አለበት እና ይለያያል። ምን እንደሚፈልጉ ምን መማር እንዳለባቸው ቢለያይም ግን ሁላችንም to some extent ኤአይን የማወቅ ግዴታ አለበት እና የኔ ያልኩት ያው የኔ አይቲ ሶሉሽንስ ዴታ ኢንጂነሪንግ ፕሮግራም ነው። አዲስ ባች አሁን እንጀምራለን። ያለፉት ማርች ሁለተኛ ሳምንት ላይ ነው የጨረሱት የቀድሞ ባች። አሁን አዲሱ በቅርብ ይጀምራል። ኢንፎርሜሽን እናስቀምጣለን። ሳርዬ ያ እኛ ከማስተማር ባሻገር ሜንተሪንግም አለን። ሜንተር ነው የምናደርገው። ሜንተሪንጉ ምንድነው? አንደኛ ከተማሩ በኋላ ስራዎችን እናፈላልጋለን። እኛ ስራ እናስቀጥርም፣ ግን ስራዎችን እናፈላልጋለን። አቫይሌብል የሆኑ ስራዎችን ፕሮቫይድ እናደርጋለን። ሊንኳቸውን እኔ ሊንክድኢን ላይ በጣም ብዙ ይደርሱኛል። በተለይ ዴታ ኢንጂነሪንግ በቅርብ እንደውም የሆነ ማስታወቂያ ላይ አቅርብ ያለሁኝ ሊንክድኢን ፕሮፋይሌን ከፍቼ በጣም ብዙ የዴታ ኢንጂነሪንግ ስራዎች አሉ። ቢካዝ ነቲንግ ኢዝ ፋር ፍሮም ዴታ። አሁን ኤአይ ራሱ ሰርክል የሚያደርገው በሰጠነው ነገር ላይ ነው እንጂ ከሰማይ አውርዶ አይደለም። ከዛ እሱን ተማረ፣ ከዛ አዲስ ነገር ጀነሬት ማድረግ ጀመረ። ክሬት ሳይሆን ጀነሬት ማድረግ ጀመረ እና ያ ነው። ስለዚህ ሜንተሪንግ ነው እኛ የትልቁ ከሌላው ዲስቲንክት የሚያደርገን። ሜንተሪንግ አለን፣ ኢንተርቪው እናዘጋጃለን። እንዳልኩት ደግሞ ኢቨን ክላስ ራሱ ኢንሮል ባያደርጉ if they have any problem like በዚህ ከዴታ ጋራ ወይም ከአይቲ ኢንዱስትሪ ጋራ በዚህ በኔ ፊልድ አካባቢ ማለት ነው ጥያቄ ካላቸው ቢደውሉ እንኳን ፍሪ ኮንሰልቴሽን እንሰጣለን እና አንዳንድ ጊዜ እንደዛ እናደርጋለን። ደውለው እኔ ምን ልማር እንዲነበረ ባክግራውንዴ ምን ትመክሪናለሽ ምን ትመክሩናላችሁ ይላሉና ያንንም ፍሪ ሰርቪስ እንሰጣለን። ሜንተርሺፑ ኢዝ ቢግ ኪ ከ3 እስከ 4 ወር የሚፈጅ ትሬኒንግ ነው የምንሰጠው። ቨርቹዋል ነው እስካሁን፣ ግን እንዳስፈላጊነቱ በአካልም እንገናኛለን እና የምንሰጣቸው ሲኳል ዴታቤዝ ማለት ነው፣ ፓወር ቢአይ ቪዥዋላይዜሽን፣ ፓይቶን ፎር ዴታ አናሊሲስ ኤንድ ኤደብሊውኤስ ክላውድ ኮምፒውቲንግ። ሌላው የኤአይ ክላውድ ላይ ነው የሚሰራው። ስቲል ኦን ፕሬሚስ ዴታም አለ፣ ግን ክላውድ ላይ ነው። ቢካዝ ኢትስ ሶ ማሲቭ በጣም ትልቅ ዴታ ስለሆነ ፕሮሰስ የሚያደርገው እና ፍጥነቱ ክላውድ ኮምፒውቲንግ ትልቁ ደግሞ የዘመናችን ሌላው ቴክኖሎጂ ነው። እዚህ ላይ ጥያቄ ያለኝ አሁን እንግዲህ ባክግራውንድ ያለው ለሱ በጣም ይጠቀማሉ። ምንም በተለይ ማቴማቲክስ እንደዚህ ትንሽ ፕሮግራሚንግ ምናምን ላለው ሰው በደንብ ይጠቅማል። ግን አሁን ለምሳሌ ምንም ነገር የሚያውቅ ሰው እኔ ስለ ኤአይ ማወቅ ፈልጋለሁ ብሎ ያው ገልጸሻል የሚገኝበትን ቦታ ምናምን፣ ግን ዝም ብሎ አሁን ኤአይ ምንም ባክግራውንድ የሌለው ሰው ምንም ነገር የሌለው መጥቶ ስለ ኤአይ ልማር ቢል አላችሁ ቦታ? ኤአይ ቅድም ብለሽናል እንግዲህ ያ ዴፊኒትሊ ምንድነው ሜጀራችን እንዳልኩት የኮምፕሊት ካሪየር ሺፍት ለማድረግ የሚፈልግ ነው። ላይክ አሁን የቴክኒካል ፐርሰን ለመሆን ግን ኢን ጀነራል ላይክ አሁን ስለ ኤአይ ማወቅ የሚፈልግ አለን እንዳልኩት በዛ ደረጃ በቴክኒካል ኤአይ ኤክስፐርቱ ወይም ደግሞ በዴታ ኢንጂነሪንግ ሌቭል በጣም ዴፕት ላይሆን ይችላል ቢካዝ ኮዲንግ ምናምንም ስላለው ፕላስ ደግሞ የሚወስደውም ጊዜ እንደዛ ላይሆን ይችላል እንጂ the basic AI like
አሁን ለቻትጂፒቲ ኢሜጅ ጀነሬሽን ፕሮምፕት አጻጻፍ ሌሎችንም ቻትጂፒቲ ብቻ ሳይሆን ዳሊን ራሱ ጀሚናይ እነዚህን እነሱን እናስተምራለን። ቤዚኮቹን ግን በዛ ሌቭል በዛ ዲፕስ ሌቭል አይደለም። በጣም ግልጽ ነው። ይሄ ነው በቃ እኔ በጣም ደስ የሚለኝ ግልጽ ነው። ምክንያቱም አንዳንድ ቦታ ላይ የሆነ ባክግራውንድ ሳይኖራቸው ምንም ነገር ሳይኖራቸው አንዳንድ ነገር ይገቡና ከባድ ነው በትንሽ ጊዜ ውስጥ እንትን ለማለት እና እንደዚህ ግልጽ የሆነ በጣም ደስ ይላልና ብዙ ሰዎች ትረጃለሽ ብዬ አስባለሁ። አሁን በተለይ ብዙ ይመጣልኛል አፕኪ ላይም እንደዚህ ግሩፓችን ላይ ልጄ ትምህርት ጨረሰ ግን ስራ የለም እንደዚህ ለሚሉ ሰዎች በጣም ጥሩ አጋጣሚና እንትን ነው። ምክንያቱም ሜንቶር መደረግ ልጆቻቸውን እና አንቺ ጋር እንዲልኩ በጣም አበረታታለሁ። ምክንያቱም ልጆቻቸው አሁን ጨርሰው ስራ ያላገኙ ቤት ውስጥ ቁጭ ብለው ገና እየፈለጉ ያሉ ልጆች ብዙ ልጆች እንዳሉ ሰምቻለሁ እና እንደ አንቺ ቦታ ሄደው ትንሽ ኮርሶች ቢጨምሩበት የወሰዱት ትምህርት ላይ ዲግሪ ቢኖራቸውም ኮምፒውተር ሳይንስ እዚህ ኮርሶች ቢጨምሩበት ደግሞ ከሁሉ ነገር ኔትወርኪንግ በጣም ትልቅ ነገር ነው። ስራ ሲወጣ እዚህ ቦታ አለ የኢንተርቪው ስኪል ራሱ በጣም ኢምፖርታንት ነው። አንዳንዴ ዲግሪውን ብቻ ትይዥና በጣም ኮምፒቲቲቭ የሆነ ቦታ ነው የምንኖረው ኢንተርቪው እንዴት ማድረግ እንደሚቻል ያኔ ምክንያቱም አንዳንድ ቦታ ላይ እግርሽን እስክታስገቢ ድረስ ነው። ያችን እግር ለማስገባት ደግሞ ኢንተርቪው ኢምፕሬሽን በጣም ትልቅ ነገር ስላለው የኔን እንትን እናደርግላችኋለን። ዲስክሪፕሽን ላይ ፒን አደርገዋለሁ ስልክ ቁጥሯን ኮንታክቷን በሙሉ ነገር እዛ ላይ እናደርጋለን። ምንድነው ማስታወቂያሽንም እዛ ላይ እናደርጋለን። እዛ ላይ አገኟት። በተለይ በጣም በልጆች ዙሪያ ጨርሰው የተቀመጡ በጣም ልጆች አሉ። አሁን በመፍራትም የለም በሚል ግን አንዳንዴ የራስን ብቁ አድርጎ ማርኬተብል ማድረግ ነው ዋናውና ለዛ እንግዲህ ሜንቶር እናደርጋለን ብላለች። በጣም ትልቅ ነገር ነው። እኔ እስከምሰማው አንዳንዴ አስተምረው ብቻ ሜንቶርም የማይቀጥሉ ብዙ ትምህርት ቤቶች ስላሉ ትልቅ ነገር ነው። በጣም አበረታታችኋለሁ። የኔዬ መጨረሻ ላይ ማለት የምትፈልጊው ነገር ካለ አንቺ እድል ሰጥና እንጨርሳለን። እሺ ሳሪዬ የሜንተርሺፕ እና አሁን ትምህርት ጨርሰው ተቀመጡ ባልሽው ላይ ትንሽ መጨመር የምፈልገው ነገር ምንድነው የሚገርምሽ የመጀመሪያው ባች እንዳሉ ተማሪዎቹ ግራጁዌት የነበሩ ግራጁዌት አድርገው እዚህ ግማሻቸው ከቨርጂኒያ ቴክ ጆርጅ ሜሰን ግራጁዌት አድርገው ወጣቶች ልጆች ናቸው። እንግዲህ አስቢው ቋንቋ ችግር የለባቸውም። በዛ ላይ ደግሞ ኮሌጅ ገብተው እንደዚህ የጨረሱ ልጆች ጎበዞች ልጆች ናቸው ማለት ነው። እና ግን በአጋጣሚ ሆኖ አሁን ቴክኖሎጂው ተቀየረ። ኢኮኖሚው እንደምናየው ሆነ the last almost 3 years ትንሽ እንትን ነው staggering ነው አይደለ? በዛ ምክንያት ቤት የተቀመጡ አሉና አንዳንዶቹ ደግሞ ወላጆቻቸው ናቸው የከፈሉላቸው የተማሩ ልጆች አሉ። so እንዳልሽው በጣም ይጠቅማል ይሄ because በፊት የነበረው ኢኮኖሚውም ገበያውም ጥሩ ስለነበረ ልጆች ኢቨን ከትምህርት ቤት እየሄዱ ሁሉ ይቀጥሯቸዋል አይደለ? አሁን ግን ኮምፒቲሽኑ በጣም ሃይ ስለሆነ የልምዱ ያላቸው ወይም ደግሞ ሲኒየር የሆኑ ከሚድ ሌቭል እስከ ሲኒየር የሆኑ ናቸው በአብዛኛው ስራ ያለው ከፍሬሽ ግራጁዌት ይልቅ ቢካዝ ፍሬሽ ግራጁዌቶቹን ማሰልጠን አለባቸው እና ያንን ኮስቱን ብዙ አሁን ከኢኮኖሚ አንጻር እነሱ እዛ ውስጥ መግባት አይፈልጉም እና ምንድነው አሁን የተማሩት እንዳለ በጣም ጥሩ ነገር ሆነው which is the greatest ትልቁ ነገር ነው እንጂ ትልቁ ፓርት እሱ እንዳለ እቺን ነገር ደግሞ ቢጨምሩባት አሁን የአጭር ጊዜ የ3 ወር የ4 ወር ኮርስ በዛ ላይ ደግሞ እነሱ ፍጥነት ስላላቸው ቶሎ ካቻፕ ያደርጋሉ። ይሄንን ከጨመሩበት ሬዚሜያቸውን ራሳቸውን ቢልድ ያደርጋሉ። ግን አብረን ቢልድ አድርገናል። so ይሄንን ከጨመሩበት ኮምፒት ማድረግ ይችላሉ። አሁን ማርኬት ላይ በጣም ብዙ ሰው ነው ያለው። ከነዛ ውስጥ እንደው አንዱን ነጥሮ ለማውጣት you have to be the best of the best, right? በጣም ነጥረሽ መገኘት አለብሽና ያ ስለሆነ የአጭር ጊዜ ኮርስ ነው። በተለይ ትምህርት ጨርሰው የተቀመጡ ኦልሬዲ ትልቁም ፓርቲ የ3 የ4 ዓመት ዲግሪ ዘመናቸውን ተምረው እንዲሁ ከሚባክን እውቀታቸውም ጊዜያቸውም ይሄን ነገር ቢጨምሩ ደግሞ በፍጥነት ገበያ ውስጥ መግባት ይችላሉ። ቢካዝ ቋንቋ ችግር የለባቸውም ኮሚኒኬሽን ችግር የለባቸውም፣ አንደርስታንዲንግ ችግር የለባቸውም እና እሱ በጣም ዋና ነገር ነው። እሱ ማለት ፈልጌ ነው። ሌላው እንግዲህ ኤአይ ለሁሉም ነው ብለናል። ሶ
we have to start ዛሬውኑ መማር አለብን በየአቅማችን። በጣም ኮዲንግ ላይሆን ይችላል ወይም ደግሞ ኤክስፐርት ሌቭሉ ላይሆን ይችላል፣ ግን ስራን በየሰራን ከነበረ ከስራችን ጋር የተያያዙ ነገሮችን መማር ያስፈልጋል። እንዲሁም ደግሞ shift ለማድረግ በቃ በኤአይ ላይክ ቅድም እንዳልኩት አፕላይድ ኤአይ ኤክስፐርትም ለመሆን ከሆነ ምናልባት ማርኬቲንግ ላይ ከሆነ የምንፈልገው ማርኬቲንግ እና ኤአይን በደንብ ማጥናት፣ ሁለቱን አንድ ላይ አድርገን በቃ ጥሩ የማርኬት ሰው መሆን ይችላል፣ ማርኬት ሪሰርቸር መሆን ይችላል፣ ወይ ማርኬት ኤክስፐርት ልንሆን እንችላለን። እንዲሁም ደግሞ ኮንቴንት ክሪኤተርስ አሁን እነዚህ ኮንቴንት የሚሰሩት ልጆች እሱን ዶሜን አፕላይድ ኤአይ ኤክስፐርት ኤአይን ጨምረውባት ቶታሊ በፊት ኮንቴንት ክሪኤተር ካልነበሩ አላማቸው ያንን ከሆነ ሁለቱን አንድ ላይ አድርገው በደንብ ኮምፒት ማድረግ ይችላሉ። ስለዚህ ኤአይ እንደ ምርጫ ሳይሆን እንደ ግዴታ ነው አሁን። ይሄ ማለት ፈልጋለሁ። ሌላው እንግዲህ ልጆቻችን ላይ ቅድም እንዳልነው ኤአይ ጥሩ ነው፣ ክሬቲቪቲያቸውም ጥሩ ያደርጋል። በነገራችን ላይ አጠቃቀሙን ካወቁበት ቅድም እንዳልኩት ስቴፕ ባይ ስቴፕ ነገር ያሳያቸዋል። በፍጥነት የሚታገሉበትን ሰብጀክት ራሱ ሄልፕ ሊያደርጋቸው ይችላል። ያ እንዳለ ሆነው ግን በተቃራኒው ደግሞ እንዳያምኑት ላይፋቸው ዲፔንድ እንዳያደርግ ያስፈልጋል። እንደገና ደግሞ ክሬቲቪቲያቸውንም ደግሞ ወይም ደግሞ ሁሉንም ነገር ኤአይ እንዲሰራላቸው ከሰጡት አእምሯቸው ገና ለጋ ናቸው። ካሁኑ ስንፍና ከለመደ ትልቅ ሲሆኑ ምን ሊሆን እንደሚችል መገመት ያስቸግራልም እና ይሄንን እንግዲህ በጣም ጥንቃቄ ማድረግ ያስፈልጋል ወላጆች። ይሄንን ነው የምለው። ሳርዬ በጣም ቴንኪው፣ በጣም ነው የምናመሰግነው የንዬ እንደገና መተሽን የመሰለ ትምህርት ስለሰጠሽን። አንዳንድ ጊዜ በራስ ቋንቋ እንደዚህ አድርጎ የሚያስረዳ ፍትፍት አድርጎ የሚያስረዳ የትም አይገኝም እና በጣም ነው የምናመሰግነው። እንደገና ሌላ ቀን እንግዳችን እንደምትሆኝ እርግጠኛ ነኝ አምናለሁ። እና ተመልካቾች ባካችሁ የሚፈልግ ሰው ካለ እንደዚህ ትምህርቱን አሻሽሎ ጨምሮበት ራሱን ለማሻሻል በየቤቱ ያለ ካለ ይህንን የኔን ቁጥር አስተላልፉ፣ ብዙ ሰዎች ይጠቀሙ። እዚህ ማርኬቱ አሁን በጣም ትንሽ አስቸጋሪ በሆነበት ሰዓት የተሻለ ሆኖ መገኘት ትንሽ በር ይከፍታል። ሜንቶር ታደርጋለች፣ ሬዚዩሜ ላይ ትረዳለች፣ ኮኔክሽን ላይ እና ተጠቀሙ ላለሁኝ ወስዳችሁ እንደምትጠቀሙ እርግጠኛ ነኝ። እንግዲህ ቆይታችሁ እስካሁን ድረስ ስላያችሁ በጣም አመሰግናለሁ። በሚቀጥለው ደግሞ ሌላ እንግዳ ይዤላችሁ እስከመጣ ድረስ ሰላም ቆዩ። ሼር እና ሰብስክራይብ ማድረግ አትርሱ።